አልገባም አሉ አይደል እነሱ ልጃችንን ብቻ ነው የምንፈልገው ልክ በቃ እኔን ያኔ ሲሰጡኝ እንዳልተማመኑ ልጃችንን ነው የምንፈልገው አሁን ተመልሳችሁ ይዛችሁ ትሄዳላችሁ ስለዚህ እንሰጣታለን ማለት ነው ነይዚ ትጆይዚ እስክትይጂ ድረስ እዛ ልትሄጂ ነው አገር ቤት ልብሷንም ትቀይሩላታላችሁ ወፈር ያለ ልብስ ትልበስ መኪና ውስጥ ንፋስ መስኮት ሊከፈት ይችላል ንፋስ እንዳይመታ የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብን ማውሰው ብቀሽኝ መለሆን ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬም በድጋሚ መጥቻለሁ። ትላንትና የተፈጠረውን ነገር አይታችኋል። ያው ብዙዎቻችሁ ተቆጥታችኋል። ብዙዎቻችሁ እኔ ያልሆንኩትን ስም ሰጥታችሁኛል። ባለጌ ቤተሰቧን ማያከብር ምናምን ብላችኋል ማለት ነው። እናንተ እንደ ተመልካች እንጂ እንደኔ ሆናችሁ መፍረድ አትችሉም በነገራችን ላይ ማለት ነው። ይቅርታ አድርጉልኝና እናንተ እንደሚያይ ሰው ነው እንደሚያይ ሰው ሆናችሁ ነው የምትሉት እንጂ እንደኔ ሆናችሁ በፍጹም በኔ ቦታ ሆናችሁ የሚፈጠርብኝን የሚሆነውን ነገር እንትን ማለት በፍጹም አትችሉም ማለት ነው። እና አንዳንዴ ያለ ስም ለሰው ስም አትስጡ። እኔ ባለጌም አይደለሁኝም እናትየዋንም በዛ መንገድ እንትን ልል አልፈለኩም ማለት ነው። እና የፈለኩት እኔ ምንድነው እሱ እኔ ጋር ትሁን ነው። እኔ ያለሷ መኖር አልችልም እኔ ጋር ትሁን ነበር ስለ ነበረው ማለት ነው። እና ከዛ አንፃር እንጂ ሌላ ምንም የከፋ ነገር ኖሮ ምናምን አይደለም ማለት ነው። ቤተሰቦቻችን በዛ መንገድ እንድትረዱ እንላለሁ። ቶሎ በል ማማን ያለው ሌላም ሰውዬ ምን አይነት ነው? ለምንድን ነው እሱ ማይገቡት? ጥሩ እሺ በቃ እና ቤተሰቦቻችን ዛሬ ያው እናንተ የምትፈልጉትንም ጭምር ለማድረግ ስለ አንደኛ ሁለተኛ ደግሞ ያው እናትየውም እንዳይቀየሙ ብዬ በማሰብ እንግዲህ ፍቅር ልትሄድ ነው የመጨረሻ ውሳኔ ላይ ደርሻለሁ። ይሄንን ስናገር በጣም እየከፋኝ ነው የምናገረው። በቃ ትሂድና ይሞክሩ እነሱ መሞከር የሚችሉትን ነገር ሁሉ ይሞክሩ ማለት ነውና ግን በጣም እኔ እየደበረኝ ነው ይሄንን ሳድርግ በጣም እየከፋኝም እየደበረኝም ጭምር ነው። አስቡት እኔ ከሷ ለደቂቃም እንኳን ታማ እንዲሁም በኖርማልም ራሱ አልፈልግም ከሷ ተለይቶ ምናምን እንትን ማለት መቆየት በፍጹም ነው ማልፈልገው ማለት ነውና አስቡት ታማም ቢሆን እዚሁ ጋር አይኑን እያየው እናንተ የመሰላችሁ የሆነ በቃ በሽታው ብሶባት ምናምን ቪዲዮ ኧረ በእናታችሁ እንደዚህ አትናገሩ በእናታችሁ። ከኔ በላይ አሁን ለሷ የሚያስብ ሰው ኖሮ ነው እንደዚህ የምታወሩት? አንዳንድ ሰዎች አላችሁ ቪዲዮን 40,000 ሰው ካየው ከዛ ውስጥ 200 300 የምትሆኑ ሰዎች አይሆኑ ንግግር የምትናገሩ ሰዎች አላችሁ። ከቻላችሁ ኮሜንት አትስጡ። የምር ማለት ክፉ ነገር ብቻ ከሆነ አንደበታችሁ የሚያወጣው ማለት ነው። እና እኔ ይከፋኛል እንደ ሰው ይደብረኛል። እኔ እንደዚህ ክፉ ነገር ላደርግባት በፍጹም አልችልም ማለት ነው። እና እንደዛ በዛ መንገድ ፍጹም አትናገሩኝ። ምን ነው ፍቅር ነይ እስቲ ወላንሳ ነይ እና ጊዜም አላቃጥል እቃዎችም ይወጣሉ። እንግዲህ እኔ ቤተሰቦቻችን እኔ ከዚህ ቤት ንቅንቅ አልልም አልወጣም። ለምን ደግሞ አልወጣም? አልገባም አሉ አይደል እነሱ ልጃችንን ብቻ ነው የምንፈልገው ልክ በቃ እኔን ያኔ ሲሰጡኝ እንዳልተማመኑ ልጃችንን ነው የምንፈልገው አንገባም ወደ ቤት አሉ አይደል። እኔ አሁን ምንድነው ማረገው? እናንተ ወስዳችሁ ያለውን እቃ ምናምን ወስዳችሁ ታስረክባላችሁ። ህፃኑንም ተመልሳችሁ ይዛችሁ ትሄዳላችሁ። ስለዚህ እንሰጣታለን ማለት ነው። ይዘዋት ይሄዱ በቃ። እኔ ግን ከዚህ ቤት አልወጣም። እዚሁ ተሰናብቻት ፍቅሬን እዚሁ ተሰናብቻት ትሄዳለች ማለት ነውና እንግዲህ ድና እንደምትመጣልኝ ተስፋ አለኝ። ያላችሁትንም ሰምቻለሁ ሐሳባችሁንም ተቀብያለሁ ማለት ነው። ወይ ምንድነው ተነሳ ልጁ
ስለዚህ ቤተሰቦቻችን ምንድነው ፍቅር ነይ ትሄጃለሽ። በቃ አምጪውና እኮ ቆይ መጀመሪያ እቃዎቹን አውጡ፣ እዛ ውሰዱና ከዛ በኋላ ተመልሳችሁ ልጆቹን ትወስዳላችሁ፣ ህፃኑን ትወስዳላችሁ ማለት ነው። እንግዲህ ማድረግ የምችለው ነገር እሱን ነው እንጂ ሌላ ነገር ምንም ማድረግ አልችልም እኔ ከዚህ በላይ። እቃዎቹን የሚያስፈልገውን እቃ እንዳለ አውጡ። ፍቅር ገብቶሻል አይደለ? የት እንደምትሄጂ ትሄጃለሽ። እሺ እናንተ ለቪዲዮ ነው ምናምን የምትሉኝ፣ ይኸው ከዛሬ ጀምሮ ቪዲዮ አልሰራም። እሷም ትሄዳለች፣ አለቀ። ከሄደች እኔም ቪዲዮ አልሰራም ማለት ነው። ሰው ቀጥታ ነው የሚተረጉመው። ዞር ዞር ብሎ ነገሮች ስር እንትን አይሉ። ምን እያረግሽ ነው ፍቅር? ምን እያለች ነው? ወዴት ነው የምትሄጂው? ነይ ቆይ እዚሁን ሌሎችንም እቃዎች እዚህ ጋር ደርድሪ። መጀመሪያ የሚያስፈልጉትን እቃዎች እንዳለ ማለት ነው። የሚያስፈልጉትን ልትሄድ ነው ማማ? አብረክ ትሄዳለህ? እሺ እዛ እኔ እመጣለሁ። እሺ ሌላ ጊዜ መጥቼ እጠይቃቸዋለሁ። የህፃኑ መኝታ። እሺ ነይ ፍቅር ነይ። ወላንሳ ምንድን ነው ስራሽ? ነይ በቃ እሷን ያዣት እንዳትረብሽ ማለት ነው። እቃዎቹ የሚያስፈልጉትን ነገሮች እንዳለ አውጡ። በቃ አስረክቤ እመጣለሁ። ቤተሰቦቻችን እኔ ምንም አያገባኝም፣ ግን ይሄንን ሳደርግ እየከፋኝ ነው። ይሄንን ማደርገው ነይ ፍቅር ነይ እዚህ ጋር ቁጭ በይ። እዚህ ጋር እስክትሄጂ ድረስ እዛ ልትሄጂ ነው ሀገር ቤት። ልብሷንም ትቀይሩላታላችሁ። ወፈር ያለ ልብስ ትልበስ። መኪና ውስጥ ንፋስ፣ መስኮት ሊከፈት ይችላል። ንፋስ እንዳይመታት። አራስ ነች ገና። ወዴት ነው ፍቅር ይዘሽ የምትሄጂው? እዛ አጥሚት ምናምን የምትጠጭበት ነው። ነይ እስቲ ሚት ፌርሙዙ እንዳታደቀው ነው ፍቅር። አትመልሽ እሺ፣ እቃዎቹን አትመልሽ። ልትሄጂ ነው እያልኩሽ ነው። አንተን እሷ ጠብቃታ እንደኛ ቃና አስተካክለሽ እሺ ጠብቃታለሁ፣ ከለክላታለሁ። ቁጭ በይ እዚህ ጋር ጠብቃት። በቃ እቃዎቹን እንዳታነሳ እሺ። ትሄጃለሽ እሺ ፍቅር። እንዴት ልተዋችሁ ከነፍሴ ጋር ቶሎ በሉ፣ ፈጠን በሉ። ወይ ወደ ቤት አልገባም አሉ። እነሱም ውጭ ላይ እየጠበቁ ነው ያሉት። እኔ እኮ አሁን በጣም ስለተናደድኩኝ ነው እንጂ እኮ አብሬያት መሄድ ይችል ነበረ። ግን መጀመሪያ ቢያንስ እሷ ትሂድና የውሰራትና እኔ ከሳምንት በኋላ ተመልሼ እመጣለሁ። አሁን ዳይፐር ምናምን የሚበቃችሁን። አሁን ይሄ ህፃኑና 2 ቁጥሩ ነው። ይሄኛው አንዳንድ ከተያዘ በቂ ነው። ከዛ ሌላውን ደግሞ ተጨማሪ እኔ ስመጣ በደንብ ይዤ እመጣለሁ ማለት ነው። አልሄድም። ለምንድን ነው ቤት የማይገቡት እነሱ? ምንድን ነው እሱ የማይፈልጉት? እኔስ እስቲ ምን ያደርጋሉ? እስቲ ልስጣቸውና ልጃቸውን እስቲ ምን ያደርጋሉ እኮ አንተ። እኛ ህፃን ልጅም እሱም ይዘን እሷንም ይዘን ለምን በክፉ ነገር ያዩታል? እኔ ስለምወዳትና ስለማፈቅራት አትሂድ ስል አይደለም፣ ስለምወዳት ስለማፈቅራት ነው አትሂድ ያልኩት ትላንትና አይደል? ማኩረፉ ምን አመጣው እኮ? እነሱ ደግሞ ያወራህበት መንገድ ምንድን ነው? እሱ የሚያስኮርፈው በጣም እኮ ነው የሚያናድደው እኮ እነሱ የሚያደርጉት። አንተ የሚያደርገው ነገር ያናድዳል በጣም። ትልቅ ሰው ስለሆኑ ብቻ እንትን ጥፋቱ የኔ ላይ ነው ማለት አይቻልም እኮ። ያንተ ላይ እኮ ጥፋት ብቻ ሳይሆን እንትን ማለት አለብሽ እንጂ። ለማንኛውም እኔ ከዚህ ቤት ራሱ አልወጣም። እሰናበታታለሁ፣ ልጆቼን እሰናበታለሁ። ተመልሼ ግን ተረጋግቼ እመጣለሁ። አለቀ። ሁለተኛ መምጣት እኮ አያስፈልግም። በቃ አሁን ሸኛታ፣ ችግር የለውም። ኧረ ልታለያየኝ ነው? ለምን ትመጣለህ? መለያየት ማለት አሁን እኮ ሄደ ራስ። አንቺ ነሽ የምትወስኚው።
አንቺ ነሽ የምትወስኚው? መወሰንም አለ። አዎ እችላለሁ። ስነ ስርዓት ሽን ያይሽ የምትባየውን ነገር ብቻ አይደል። ፍቅር እሱን ታይው ነይ ወይ ልጅ ነይ ልብስ ቀይሪ አንቺ ያይኝ ና ባርኪ ነይ እሱ ራሱ ሲጀመር እንዴት አድርገሽ እንደምትወስጂው እናያለን ዛሬ። ለምንድን ነው እሱ ደግሞ ሁለት አይነት ካልሲ እሷ ናት ያለበሰችው እሷ ናት። ተይ ፍቅር ሁለት አይነት ካልሲ ለምን ታለብሻለሽ? ቶሎ በሉ እሺ፣ ጊዜ አታቃጥሉ እያልኩኝ እኮ ነው። በቃ ተይ መታወቂያ ምናምን አለበት ራሱ እንጂ እንዳይቀልድ። ምን ላድርግልሽ? እዚህ ላይ ይሄ እኮ አንገት ላይ የምታሰር እኮ ነው። ምን ላድርግልሽ? አንገት ላይ የምታሰር ነው እንጂ ያየው ምንድን ነው እሱ? ምን ልሰርልሽ? ነይ እስኪ ያዥ ሚት ልጁን ያዥልኝ። አንተ እሱን ተውና በቃ ቶሎ እንውጣ። ልሰርልኝ ምናምን እያለችኝ ነው። ታዲያ ልታስርላት ነው? አንተ ሰርልኝ ካለች ይሄ ምንድን ነው? ተሰርልኝ አለ። ህፃን ልጅ ናት እንዴ የምታስርላት? አይደለም በቃ እስከምትሄድ ድረስ እሺ እንድትል ምን ያደርጋል? እሰርቅ አንቺ የምትልሽን ነገር መስማት ነው። እንደዛ ነው። አሁን እንደ ህፃን ሲያደርጋት የምትልሽን ነገር መስማት ነው። ሌላ ለምን ደውስ እንትን እዚህ ጋር ነው። አይንሽን እኮ ይከለክልሻል ፍቅር። ተዋትና እሱን ልብሳት በቃ። ልጁ ምን ጋር መጥቷል? እነሱ እኮ እዛ ቆመዋል። እነሱ ይሄዱበት በቃ ትሄዳለች። ወላንስ አንዳንድ ልብስ አስተካክልለት እዛው ደስ እያለኝ ነው የሚመስልሽ? እንደምሸኛት ኧረ አይኗን አወጣሃት በእናትህ። ደስ እያለህማ መሰለኛ። ሲጀመር አንቺ ልጅ በስነ ስርዓትሽ የምትይዥ ነው የሚሻልሽ። ግን ደስማ ስነ ስርዓት ያለኝ ልጅ ነኝ። ሲጀመር ደስ ያለው ሰው እና ደስ ያላለው ሰው እኮ ያስታውቃል። ሲጀመር እሚት ይሻልሻል። ሌላ ነገር አታውሪ። እንሄዳለን። ልብሷን ቀይርላት። እሺ ቢያንስ ልብሷን ቀይርላት። የቱን ነው የምትለብሰው? እና የፍቅር ልብስሽ ይቀየር። አዘጋጅ። ይሄ ብቻ ነው? አዎ ከዚህ በላይ እንዴት ነው የምንችለው? ልጅ ይዘን ከዛም በኋላ ሌላ ሙቃ እንደዚህ ይዘን ነይ ወላንሳ ሂድና ቀይርላት። ነይ በቃ እዛ ቆሞ እንዳይሰለችው መጀመሪያ እሷን አድርሰሽ ትመጪና ከዛ እቃዎቹን ትወስጃለሽ። እሺ ይጅላስ በቃ ልብስ ቀይርላት። ሂድ ልብሷ እዛ ትቀይርና ከዛ አሁንማ አንችልም። በቃ ሌላ ቀን መጥተን እንወስዳለን። ጀምስ የባሮክ እዚህ ውስጥ አድርጌለታለሁ። ካሞን ልብስ ተባረክ የምትቀይረው እንዴት እንይዛለን? ሁለት ልጅ ይዘን ከዛም በኋላ እቃም ሌላ ይዘን ምን አለበስኳት ልትል ነው? መጀመሪያ እዛ እንደዚህ አለበስኳት ልትል ነው? ፎን አይደል የሚሄዱት? እምቢ አለችኝ። ልብስ ልቀይርላት ስል እምቢ አለችኝ እኮ። ሌላ ልብስ ቀይርላት እንጂ እንደዚህ እንዴት ነው? እምቢ አለች። በቃ እምቢ ካለችስ በሌላ ቀን እሺ ብላ ነው እንዴ የምንቀይርላት? እና ቀይርላት። አሁን ቀይርላት ነው ያሰማኝ። ይጀምራል አንዴ ሌላ ቀን እሺ የምትል ማን መቼ ነው? እኔ እሺ ብላኝ ሌላ ቀን እኔ ነኝ እንዴ? አንተ ሻርፕ ወደዛ ይሄን ሸፈን ትበልና ከዛ በኋላ አንቺ ወደዛው አንድ ሌላ ልብስ ሂጂ። አንቺ ሴትዮ ከኔ ጋራ ይሄ መናናቃችን የምትንቂው ነገር ማለት ነው። ኧረ በእናትህ የሆነ ነገር አስመሰልካት። ለቀቅ ወደዛ ጨምራ በቃ ጭራሽ አታልብሳት። ተዋት በቃ ይዋት እንደዚህ ተዋት በቃ። ሰው የሚልሽን አስረኝ። እየሰማሁ ነው። ትቀይራለች እኮ እንደዚህ ሆና ግን እነሱ ወንድሟ ሳታርፍ ነው እንደ የምትሄድ ብትሄድም እንደዚህ ሆና እንዲያዩት አልፈልግም። እምቢ አለች። እነሱ ደግሞ ቆመዋል እነሱ እኮ ይቁሙ በቃ። እንዴ እንደዚህ ሆና ጭራሽ
ጋቢ ምናምን ይሸፋፍናል እንዴ? ጥላም አምጪ። ይሄም ደግሞ ሰርግ ለፍታለች። ጥላም አምጪ። የሚያስፈልገውን ነገር እሱን ተይ። ነይ በቃ ላንሳ። ፍቅር አዳምጪ። እኔ ስለምወድሽ ስለማፈቅርሽ እንጂ ከኔ እንድትለይ ያልፈለኩት ጭራሽ አንቺን ለመጉዳት እንዳልሆነ ወቂ። ሰዎችም በዛ መንገድ ነው መረዳት ያለባቸው ነገሮች። እሚቱም ብትሆኚ ነገሮችን ሌላ ነገር ውስጥ እንትን አትበይ፣ አትውሰጂሽ። እኔ አብረን ስንኖር እንዴ በደስታ እንደኖርም በደንብ ጠንቅቀሽ ታውቂዋለሽ። ሲቀጥል እኔ አሁንም ለምንድን ነው ጊዜ የምታቃጥለው? ሳይሸማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ። እኔ በቃ ውሰጂ። እኔ ይዘሻት ቢያንስ እስከ ውጭ ማታወጣት ነው። አልችልም፣ በቃ አልችልም። ስለማልችል ነው። እሷ ስትሄድ ቁጭ ቆሜ ማየት ስለማልችል ነው። በቃ ሆድስ ማናለው ልብስ ማናለው ይዘሻት ፍቅር ነይ፣ ትሄጃለሽ። ነይ ተነሽ፣ ተነሽ ፍቅር ተነሽ። ተነሽ እንሂዳችሁ። ምንድን ነው የምትይው? ተነሽ ተነሽ፣ በቃ ተነሽ። ማዘር አለች ታች፣ ማዘር አለ። ነይ አንቺ እቃውን ታው እኛ ነው የምንይዘው። ነይ የት እንደምትሄጂ ያውቀሻል። ተነሽ እስቲ ፍቅር። ልብስ ትቀይሪያለሽ? ፍቅር ነይ በእናትሽ፣ ሰዓት አታቃጥል። ይዘሻት ሂጂ አልኩሽ አይደል? እንደ አንቺ ነይ በቃ ነይ ይዘሻት ሂጂ። እኔ ምን ቆሜ ማየት አልችልም። ሄደታይ ልብስሽ አታውልቂ። ቪዲዮ አትሳሻት። ከዛ እቃውን ደግሞ ይዘን እንሄዳለን። ቶሎ በሽ ሂዱ በቃ። ነይ የት ነሽ? ውዴ ያወኩት ብዙ አለ። ምን ብላ ነው እምቢ አለችሽ? ደህና እያልን ነበረ የተመለሰችው። ተነሽ ነይ፣ እየጠበቁሽ ነው ታች። ተነሽ ነይ። እህት ነይ ተነሽ ነይ። ሂጂ ሂጂ ፍቅር ሂጂ፣ ተነሽ ሂጂ። ይሄማ የሆነ ምክንያት አላት እንደዚህ የምትሆንበት። ቤተሰቦቿ እንደዚህ የሚያስጠላት ነገር የተደረገባት ነገር ነው። የሆነ ሴራ የተሰራ ነገር አለ ማለት ነው። ቤተሰቦቿን እንድጠላ እናቷ መጥታ እራሱ እንደዛ ሆነች። አሁንም እንደዚህ ከነሱ ቤተሰቦች ጋር ስትባል እንደዚህ ካለች ታውባቂ። ተነሽ ፍቅር ፍቅር ተነሽ፣ መሄድ አለብሽ። አትዝጊው እንጂ በሩ ምን ትዘጊዋለሽ? ትሂድ በቃ፣ ግዴታ ትሂድ በቃ። እኔ አልፈልግም። ትሂድ ነይ ሂጂ።
ፍቅር ነይ ሂጂ በቃ አብረሽ ሂጂ ነይ ሂጂ ሰሞኑን እኔ ስደበድብኝ ነበር አይደል አሁን ምንድነው ሰው ይቀየረሽና ነው ወደ እኔ የምትተኝ ለምንድነው ሌላ ነገር ሰው እንዳስምታል በቃ ነይ ሂጂ በቃ እዛ እመጣለሁ በቃ አይሻለሁ እየመጣሁ ነይ ዘሻት ሂጂ አንቺ አምጪ ልጅ ቶሎ በይ ፈጣን በይ ነይ አምጪ ልጅ ምንድነው መቼና ነው ዞር በይ ነይ ይዘሻት ሂጂ እንዴ አንድ ቃል ስትናገረኝ እንዳልሰም ይዘሻት ሂጂ በቃ እናገርበት እኮ ራሴ ምክንያት ስላለኝ ነው ሂጂ ፍቅር ሂጂ በቃ አትገፍትራት ሂጂ ትሂድ አልፈልግም በቃ እንደማትሄድ እያወቅኩ እኮ ነው ነይ ፍቅር ነይ እንሂድ አንቺ ተነሽ እኮ ምንም አይፈረድባትም በቃ ስለዚህ አትሄድም እኔ ከኔ ጋር ነው መሆን የምትፈልገው ለምን አተዋትም እናንተ ተፈለግሽ ማለት ነው ወጣሽ ሂጂ አንቺ መሄድ የምትፈልጊ ከሆነ ብቻዬን ማንንም ሳይረዳኝ መንከባከብ እችላለሁ እሷ ጠንቅቄ ማለት ነው ታይ በቃ ተውኝ በቃ እናንተ አጨቅጭቁኝ እንዴ እስቲ የት አለ የምትሄደው ለምን አትሄድም ታዲያ ፍቅር ነይ ሂጂ ተነሺ ሂጂ ነይ ሂጂ ነይ በቃ አትዝጊው በሩ ሜዳ ፈልጊ የራሱ ጉዳይ ሁሉም ነይ እሺ በቃ ነይ ወላንሳ ሂጂና እሺ ካለቻችሁ መታችሁ ውሰዱ አልወጣም ብላለች እቋንም አዘጋጅተን ነበር ግን አልወጣም ብላለች መታችሁ የምትወስዱ ከሆነ በጉልበትም ቢሆን አስራችኋትም ቢሆን መውሰድ ትችላላችሁ እኔ አልከለክላችሁም በይሊ ቶሎ በይ ትሄጃለሽ ፍቅር ትሄጃለሽ እዛ ትሄጃለሽ ትሄጃለሽ ወይ ልትሄጂ ነው የፍቅር መቤት ጓዴ የትዳር የልቤ ሰው ያንተን እንጃ በኔ ስበብ ስታ ልቤ ኑረሰው ኧረ ፍቅር አይ ፍቅር የልቤ ውስጥ እሳት ይጎዳል ያመነ